ስለ ልጄ ስለ ልዑል ስለ ልጄ ነው እያወራ ያለሁት። በደንብ ግልጽ ነው እኮ። ታዲያ እኔ ትናንትና የተፈጠረው ነገር አይቻለሁ፣ ግን ላይክ ምክንያቶች ፈጥረሽ አብርሃም ጋር ለመሄድ እየሞከርሽ ነው እንጂ ያለሽ መሰለኝ። እኔ ልጅሽ የእውነትም የጠፋ አልመሰለኝም። ሲጀመርም ሲቀጥልም ደግሞ ያንቺ ልጅ በመጥፋቱ ለምንድን ነው የተጠያቂ መሆነው? አሁን ምን ልጅ የጠፋበት ትመስላለች? በፈጣሪ ልጅ የጠፋበት እናት አሁን እንደዚህ ተኩላ ልብስ እየቀየረች አዲስ ቦርሳ ለብሳ ምናምን ነገር በየቀኑ ቪዲዮ ደቅና ልጄ ጠፍቶብኛል፣ ልጄን አምጡልኝ። ለወላ እንደው ከየትኛው እናቶች ነሽ ባከሽ? ልጅሽ ጠፍቶብሽ አንቺ እንደዚህ አምሮብሽ ተኳኩለሽ ልብስና ጫማ ቦርሳ እየቀያየርሽ ቪዲዮ ደቅነሽ ልጅ አምጡልኝ። አሁን የማይመስል ነገር ነው፣ የማይመስል ነገር እንደው ሩታ እንደው የፈረደበት ይሄ ልጅ እንደው የፈረደበት። እኔ የሚያዛዝነኝ የሱ ነው። እንደው ብቻ ፈጣሪ ከሱ ጋር ይሁን። ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናችሁ? ሰላማችሁ ይብዛልኝ አላችሁ ወይ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ከእንግዲህ ሩታ ልጄ ጠፍቶብኛል ልጄን አምጦልኝ ብላ ዘራፍ እያለች ነው ከትላንትና ጀምሮ። ትላንትና አብርሃምን አንቃ አምጣው ልጄን መልስ እያለች ነበር። ዛሬ ደግሞ በተራው ሄርሜላውን ይዛ አምጣው አምጪው ልጄን እያለችው ነው። እኔ እኮ ሄርሜላ ምን ሊያረግለት ነው? ያንቺ ልጅ ምን ሊያረግ ነው የምትወስደው? ቀይ እንደው በቀላሉ የሰው ልጅ አንስቶ ማሳደግ ቢቻልማ እኮ ምንም ልጅ ጎዳና ላይ አይኖርም ነበር። እውነት ጌታን እንደዚህ ቢሆን ኖሮማ ታድለን። ሁሉም ማሳደግ ያቀጣው ያወጣና ደጅ ያስቀምጥ ነበር። ግን አይደለም ውዴ፣ ምን አስበሽ ነው? እንደው ምን ጉድ ነሽ እናቴ! ልጅ ከጠፋብሽ ሄደሽ ልጅ የጠፋበት ትመስላለች። እስኪ ሲጀመር ልብ ብላችሁ ያው ልጅ እንኳን ልጅ እኮ ድመት የጠፋበት ራሷ አትመስልም ስታዩት። ልጅ የጠፋበት እናት እንደዚህ ናት እንዴ? እንደዚህ ለብሳ ነው የምትመጣው? በየቀኑ ካሜራ ደቅና ነው አምጡልኝ የምትለው። ካሜራ ላይ ነው ልጅሽ ያለው፣ እዚህ እኛ ጋር ነው ልጅሽ ያለው። አንቺ ያለሽበት አካባቢ ነው አንዱ ወስዶ እዛ መፈለግ ትተሽ ለኛ ምን አርጊ ነው የምትይ? ቆይ ለኛ ምን እናርግልሽ እኛ? ተመልካች ምን ያርግልሽ? ልጅሽን መፈለግ ያለብሽ አንቺ ነሽ። የባልሽ ቤተሰቦች ቤት ይየርሽ። ተመልካች ምን ያርግልሻል? ቡዜን ጠይቂ፣ ዛብራምን ጠይቂ። እኛ ምን እናርግልሽ ነው ጥያቄው። ወይ ምን ጉድ ነሽ እኔ እናት! አረ ምን ጉድ ነሽ! እንደው ደግሞ ምን አይነት ተንኮል አስበሽ ይሁን? አያልቅብሽ፣ ተንኮል አያልቅብሽ።